ሰላም ከመይሁ አነ ዳህንዬ እግዚአብሔር ይመስገን። በዛሬው ቪዲዮ ፕሮግራማችን የምናየው ፋርማኮቴራፒ ኦፍ አኪዩት ኮሮናሪ ሲንድሮም ይሆናል። በባለፈው እንግዲህ ስቴብል አንጃይናን በአራት ፓርቶች አይተናል። ያላያችሁት ካላችሁ ተመልሳችሁ ይት። በዛሬው ቪዲዮ ፕሮግራማችን እንግዲህ ፓርት 1 አኪዩት ኮሮናሪ ሲንድሮም ነው የሚሆነው። ቪዲዮ ላይክ፣ ሼር፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። Let us continue to today's video. Acute coronary syndrome. It is a group of clinical entities that are characterized by severe acute myocardial ischemia. Acute coronary syndrome እንግዲህ የምንለው it is a group of what medical disease ነው because it contains unstable angina እና myocardial infarction ስለሚይዝ ነው። አኪዩት ኮሮናሪ ሲንድሮም ካራክተሪስቲክስ ምንድነው ሲባል እንግዲህ ሀርት ሶስት ላየር እንዳላት ታውቃላችሁ። ኢነር ላየር ኢንዶካርዲየም፣ ሚድል ላየር ማዮካርዲየም ኤንድ ዘ አውተር ላየር ፐሪካርዲየም እንዳላት ታውቃላችሁ። ከሶስቱ ላየር እንግዲህ ለሀርት ኢምፖርታንት እና ኢሴንሻል የሚባለው ደግሞ ዘ ሚድል ላየር ማዮካርዲየም እንዳለ ታውቃላችሁ። ይህ ማዮካርዲየም የሚባለው ቢኮዝ ኢት ኮንቴን ካርዲያክ መስል አዝ ዌል አስ ኮሮናሪ አርተሪ የሚባሉ አርተሪዎችን ይይዛል። ይህ ኮሮናሪ አርተሪ የሚባለው እንግዲህ በባለፈው እንዳየነው ለሀርት ፎር ኢትሰልፍ ኦክሲጅን አዝ ዌል አስ ኒውትረንት የሚያደርሳት አርተሪ ታይፕ ነው ብለናል። ነገር ግን አኪዩት ኮሮናሪ ሲንድሮም በሚኖርበት ሰዓት እንግዲህ ይህ ኮሮናሪ አርተሪ የሚባለው ስለሚጎዳ ዲዩ ቱ ዚስ ሴቨር አዝ ዌል አስ አኪዩት የሆነ ላክ ኦፍ ኦክሲጅን ይኖራል ኢን ዘ ማዮካርዲየም ይኖራል ማለት ነው። ሶ ይህ የአኪዩት ኮሮናሪ ሲንድሮም ካራክተሪስቲክስ ነው ማለት ነው። Acute coronary syndrome resulting from occlusion of coronary arteries as a result of atherosclerotic plaque rupture ነው። Acute coronary syndrome እንግዲህ lack of oxygen or ischemia ይኖራል። ይህ ለምንድን ነው የሚኖረው ሲባል እንግዲህ one or more major coronary arteries in myocardium block ስለሚሆነው። ይህ የሚሆነው ለምንድን ነው ሲባል እንግዲህ ማዮካርዲየም ላይ አንድና ከዛ በላይ የሆኑ ኮሮናሪ አርተሪዎች በአቴሮስክሌሮቲክ ፕሌኩ ራፕቸር በማድረጉ ምክንያት ብሎክ ወይም ኦክልድ ስለሚሆኑ due to this in the myocardium blood perfusion reduce ያደርጋል። due to this the result is the lack of oxygen as well as nutrient ይኖራል ማለት ነው። አኪዩት ኮሮናሪ ሲንድሮም the spectrum of clinical condition እንግዲህ ሬንጅ የሚያደርገው እንግዲህ unstable angina እና ማዮካርዲያል ኢንፋርክሽን ቅድም እንዳልኳችሁ ይይዛል። ማዮካርዲያል ኢንፋርክሽን እንግዲህ we will see in detail እናያቸዋለን። እያንዳንዳቸውን ሁለት ታይፖች አሉት። non SCT segment elevation myocardial infarction እና SCT segment elevation myocardial infarction ነው። ይሄ ሪሌት የሚያደርገው ደግሞ ከኤሌክትሮካርዲዮግራም ነው። therefore to understand easily myocardial infarction you should revise physiology of what action potential and electrocardiogram